ሰላም ጤና ይስጥልኝ ውድ የዶርዜው ቲዩብ ቤተሰቦች እንደምን አላችሁ? በዛሬው ቆይታችን ጥበብና ፍቅር ባልና ሚስት ካንድ ባህር ካንድ ወንዝ ካንድ ውቅያኖስ ብቻ ካንድ ቦታ ይቀዳሉ። ነገርየው ከወንዝ ነው። ድንገት በሀገር ቤት ተዋወቁ። ዛሬ በአሜሪካን ከስኬት ማማ ላይ ይገኛሉ። ሁለቱም የአንድ ሙያ ዘርፍ ላይ የሚገኙ ናቸው። የኔ የዛሬ እንግዶቼ ድምፃዊ ከቢር ጂ ሃጋዮና ሃና እንኳን ደህና መጣችሁ። እንኳን ደህና ጋበዛችሁ። እናመሰግናለን። ሃኒ ዛሬ እንግዲህ አማርኛ ያልቃል። እስቲ ራሳችሁን አስተዋውቁ። እናንተ ደግሞ ያው ፈርስት ሌዲ ሌለ ህጉ መሰለኝ እንጂ በጦርነት ጊዜ ፈርስት ሜይ ነው። ዛሬ ግን ሌዲስ ፈርስት። ስሜ ሃና እባላለሁ። ሃና እንዴ ሃና ሙሉ ስምሽ ስሜ ሃና ሃጋዮ። የከቢር ቤተሰብ ውስጥ ገብተሻል ማለት ነው። የምትጠሪው አሜሪካን ደግ ነች። ባል የሚከበርበት ሀገር ነው። ባል መጠሪያ ነው። ሃኒዬ ኦሪጂናል ዜግነትሽ ምንድን ነው? ተወለድኩት ቦታ ኮሎራዶ ነው። አሜሪካዊ ነኝ። ዋው! ዴንቨር እዚህ ኮሎራዶ ነው የተወለድሽው? ዋው! ዴንቨር አካባቢ ያው ሊርቅ ይችላል ግን ያው ኮሎራዶ ይባላል። ያ ስለዚህ የሀገሩ ልጅ ነሽ ማለት ነው። ውሃዋን ጠጥተሽ ያደግሽው እዚህ ነው። ለዚህ ነው የኮሎራዶ ስፕሪንግ ውሃ ደግሞ ያስታውቃል አንቺ ላይ። በጣም እናመሰግናለን ሃኒዬ ስለመጣሽ። ባልየው እንግዲህ እስቲ ራስን አስተዋውቅልን። አሪዮነኝ ለካ ጤና ይስጥልኝ። ከቢር ጂ ሃጋዮ እባላለሁ። የአፋን ኦሮሞ እና የእንግሊዝኛ ቋንቋ ድምፃዊ ነኝ። እንግዲህ ዛሬ በዶርዜው ቲዩብ እንገኛለን። ከታሪኩ ሰማናሻ ላይ ጋር ጥሩ ጊዜ እንደምናሳልፍ ተስፋ እናደርጋለን። ፈታ በሉ። የነገሌ አርሲ ልጅ ነኝ። እዚህ ከመጣሁ ኦልሞስት ወደ 10 ዓመት ሆኖኛል። ወደ አሜሪካ ከመጣሁ ያው ከእሷ ጋር ነው የመጣሁት እና እንጆ እናደርጋለን። በጣም ይገርማል። ከቢርዬ ምናልባት ወደ ዋናው ጥያቄ ከመሄዳችን በፊት ለመጀመሪያ ጊዜ ያው ስንገናኝ ትዝ ይላል መገናኛ ነበረ። መንገድ ላይ ነው። መንገድ ላይ አልሜዳ እኔ በክሮሲንግ የተሻገርኩኝ አንተ መኪና ውስጥ ቁጭ ብለህ ነው እስከ ታሬ ሰላም ነው ምናምን ስላው መጀመሪያ ጊዜ በትክክል ግን ደግሞ ኬፍ ተባብለን ደግሞ መገናኛ ነበረ እና የመገናኛውን ትንሽ ሞመንቱን እናስታውስ። ጥሬ ስጋ እየበላን ነበረ። እኔና ጓደኛዬ ነበርን። እየበላን አጉርሰው ወዳጅ ነው አድናቂ ነው ትለኛለች እና ላጎርሳ አልኩና ላንተ ዞሬ ይቅርታ ያው ጥሬ ስጋ ስለሚደብራቸው ነው ሰው ምን በላ ነው የሚመስላቸው ምናምን ስል አማርኛ ወጣችና ኧረ እኔም እነፋለሁ አለች ስትል በጣም ደነገጥኩኝና እንዴ ለምጥ ነው እንዴ ምናምን ነገር ብያለሁ። ሃኒዬ በጣም በእውነት የዛን ጊዜ ደንግጠናልና ግን በጣም ደስ ይላል። ያው አንዳንድ ጊዜ እኔ ኢማጂን በማደርገው ነገር ብዙ ነገር ታስባለህ አይደለ? እንደው አንዳንድ ሰው ብዙ ሰው የአገሬ ሴት ይግደለኝ ምናምን ይብላል። ግን ደግሞ ፍቅር ደግሞ ድንበር የለውም አይደለ? አዎ ላይክ ማለት እንዴት መሰለህ የሰው ልጅ ስንሆን ብዙ ጊዜ ስፔሻሊ በተለይ ደግሞ ወንድ ስንሆን የኑሮ ሁኔታ የት እንደሚወስድን አናውቀውም። ስለዚህ ያን ነገር ደግሞ ስላለ አብዛኛውን ጊዜ የኛ ደግሞ የሰው ልጅ እስከሆንን ድረስ ራሳችንን መገደብ የለብንም። ምክንያቱም ፍቅር ከማንም ከየትም ብሔረሰብ ከየትም ሀገር ሊያጋጥም ይችላል። የሀገሬ ልጅ የሀገሬ ወንድ ምናምን የሚባለው አሁን ይሄ በጣም ኋላ ቀር ነው። ልብን ተከተል። አሁን ይሄ ብዙ ጊዜ ባህልንም ውደድ፣ ባህልንም አክብር፣ ቤተሰቦችንም አክብር፣ ህዝብንም አክብር፣ ነገር ግን ልብን ተከተል። ምክንያቱም ልብን የሚከተል ሰው ደግሞ ትክክለኛ ፍቅር ነው የሚያገኘው ነው አሁን። ምክንያቱም ሁላችንም አሁን ፌር ብናወራ ለምሳሌ አንተ ባህል ብቻ የምትከተል ከሆነ ከብዙ ነገር ትገደባለህ። እውነት ነው። ለምሳሌ እኔ ባህል የምከተል ከሆነ ይሄ የለምሳሌ ንጹህ ፍቅር እያለ በባህል ተዋታለህ። አዎ ስለዚህ ልቤ ስከተል ምንድነው አሁን ባህል እንዳለ ሆኖ ችግር የለውም ይለምዱታል እኮ የማይለምን ነገር የለም። ባህል ተለምዷል ችግር የለም። መጀመሪያ ግን ልቤና የፈጣሪ ቃል ነው የማይጣሰው እንጂ አንዳንድ ጊዜ ፍቅር የሆኑ ነገሮች ይጥሳል አይደለ? ባህል የሆነ ስርዓት ይጥሳል። አዎ እውነት ነው። ያ
እና ጥሼ መጣሁ ያ በጣም በእውነት በጣም አንድ ጊዜ ለራሳችሁና አንዬ እልልታ ላይ እንዴት ነሽ? እልልታ ላይ ማይክሮፎኑ እንተናረት ያ በጣም ደስ ይላል። እልልታ የኢትዮጵያ አንዱ የብሌሲንግ መገለጫ ነው። የደስታ የመባረክ ያው የወለደች ሰው ሲጠየቅ እልል ይባላል። ሰው በደስታ በብዙ ጊዜ እልል ይባላል። ዊዛውት ሀዘን ከለቅሶ የትራጀዲው ፓርት አይባልም። እስቲ መጀመሪያ ጥያቄውን እንግባና ወደ ጨዋታ በየማሉ እንመልሳለን። የት ተገናኛችሁ? እንዴት? አሪፍ ጥያቄ። ቆይ እስቲ እሺ፣ እዛ ደብረ ብርሃን ነበርኩ። የገጠር የሰራው ነበር፣ የህዝብ ጤና ምርመር የሰራው ነበር እና እዛ በቃ ደብረ ብርሃን ተገናኘን ካፌ። ከዚያ በቃ ከካፌ በኋላ ፍቅራችን ጀመረ። ማን ነው ማለት ማን አየ ማን ቀደመ? ተያየን የጋራ ዋው ወጥ ላቋራቀትና እንትን ነው ይሄ ብዙ እዛ ደብራን ስራ የእንግሊዝኛ ቋንቋ ስፖክን እንግሊሽ የሚባለው መምህር ነበርኩና በዛ ጊዜ ደግሞ ከሃቢታት ፎር ሂውማኒቲ ዶክተርስ ዊዛውት ቦርደርስ የሚባለው በጣም አሜሪካን ቤስድ አሜሪካ የሆኑ ካምፓኒዎች አሉና እንደ ድንገት ሆኖ ሃቢታት ፎር ሂውማኒቲ ይሄ ቤት ይገነባሉ ደሃ ሰዎችን ወይ ደግሞ እጃቸው አጭር ሰዎችን ይመጡ ያግዛሉ። ከዚህ እንደ ድንገት ደግሞ ከነሱ አለቃ ባባለው ከዚህ ጽፎልኝ ከቤት እንግዳ አለብህ 10 ምናምን ሴቶች ነበሩ መጥቶ እነሱን አሳይቻቸው ምናምን ረድቻቸው ከዛ በኋላ ካፌ ስንቀመጥ ሃና ትዝልኛለህ ይሄ ባክፓክ ፐርፕል ባክፓክ እና ይዛ በቃ ብቻዋንና አቮካዶ ጁስ እና ዶናት ይዛለች። አሜሪካኖች ያስተውቃለ እኔ ከአሜሪካኖቹ ጋር ያሉት የኔ እናት ብቻሽን ተቀላቀለ ያልኳት ከዚህ በቃ ሮድኩ ምን ማለችው ብድግ እቃዋን ሰብስባን የመጣችው አይደለችም ምንም ነገር። ከዛ ታዋውቃቸው አልኩኝ ታዋወቁ በቃ ከዛ ጀመርን። ብቻ 10 ምናምን ሰዎች ነበሩ እኮ ሴቶች ነበሩ። ከሷ ሮጣ የመጣችው ሮጣ ወሰደችን። ዋው እንኳን አደረግሽው እንኳን ፈጠንሻኒ ይኸው ለዚህ በቃችሁና እና ደብረ ብርሃን ባለውለታይ ነች ማለት ትችላለህ? ደብረ ብርሃን በአጠቃላይ ሰሜን ሸዋ ለኔ ባለውለታይ ነገሌ አርሲ የኦሮሚያ ክልል ልወለድ እንጂ ልደግ እንጂ ማቹድ ወይ ደግሞ የበሰልኩት ላይፍን ምን እንደሆነ ያዩት የተማርኩት አማራ ክልል ነው። ሰሜን ሸዋ ደብረ ብርሃን እዛ ምንድነው የሚባለው? ያው ፈነዳህባት ደብረ ብርሃን ነው የፈነዳሁት ነገሌ አርሲ ነው ያደግኩት ግን ፈንድቶ ያለቀ እዛ ደብረ ብርሃን ነው ጨርሼ በቃ ወደ ስራ ዓለም ወደ ቢዝነስ ዓለም ብር ብቻ ማሰብ እንዲያናት ነበረ። ደብረ ብርሃን ሲገባ ከዛ በቃ እዛ ደብረ ብርሃን ሰሜን ሸዋ በጣም ትልቅ ቦታ ነው ያለው። እያሰብኩ ነው እኮ የዛሬ አሁን ስንት ዓመት ማለት ነው ከሃኒ ጋር እዛ ደብረ ብርሃን ነበርባችሁ? 17-18 ዓመት ነው። ያው ከቢር በጣም ልጅ ነው እኮ የዛን ጊዜና 20 ምናምን ነኝ። ያ 20 ዓመቴ ነው እኔ። አዎ በጣም የሚዘለልበት ጊዜ ነውና ነበር ግን ያው ፎከስ ህልም ነበረኝ ማባራቸው ህልሞች አሉኝና ያንን ህልም ደግሞ ለማሳካት ሳክሪፋይስ የምታደርጋቸው ነገሮች አሉ። ፋሚሊ ዲስታንስ ርቄ ሳክሪፋይስ አደርጋለሁ። ብዙ ቻሌንጆች አሉ እዛ የምታሳልፋ ቻሌንጅ አለፈ ምናምን ነው። ከዛ ከሷ ጋር ተገናኘው። ደብረ ብርሃን ውለታዬ ነች በጣም። ቋንቋም ጠቅመዋል። አዎ እንግሊዝኛ ባልችል በእርግጠኝነት በምን ያናግራታለሁ ብለህ አትቀርባም? ቋንቋ አንደኛ ነው ያለ ቋንቋ። አሁን ለምሳሌ እኛ የኛ ፐርስፔክቲቭ የምናስብ መንገድ በኢትዮጵያ ምንድነው የራስን ቋንቋ ነው ማሳድጎ ምናምን ይባላል። እሱ አሪፍ እኮ ነው፣ እሱ አሪፍ ነው፣ አሳደግ ችግር የለውም። ግን ቋንቋ ወንዝ ያሻግራል። ቋንቋ ፍቅር ያስገኛል። ቋንቋ ምስት ያስገኛል። አይ ፈረንጅ ምስት ያስገኛል ቋንቋ። አሁን እኔ ቋንቋ የዛን ጊዜ አማርኛ እንግሊዝኛ ባልችል በምን ባቴ ነው የምግባባው? ዩ ካም ሲት ዳውን ሚ ሎቭ ዩ ዊ ጎ ቱጌዘር አልልም። ገባህ? ራስን የሚሰማህን ስሜት በዛ ጊዜ ለመግለጽ የግድ ቋንቋ ነው። እሷ ግን ያው አማርኛ ትችል ነበር። እሷ ድለኛ ሆኜ የጀነጀንኳትን በአማርኛ አይደል መሰለኝ የጀነጀንኳትን በአማርኛ ነውና ብዙ ማላስቸገረችም። ሆኖም ግን
ግን ቋንቋ ደግሞ ወንዝ ያሻገራል። የራስን መውደድና ማክበር ማሳደግ እንዳለ ማንነትንም ለመንገር እኮ ያለንም ኳሊቲ እንድታውቅ እንግሊዝኛ ማውቁ ጠቅሟታል። በእርግጠኝነት ዝም ብላ አክሴፕት አላደረገችም። ከንግግሮች መሀል የምትቀበለው ነገር ይኖራል። ሴት ልጅ ብልጥ ነች። በየትኛውም ዓለም ላይ ያለች ሴት ነች አይደለ? እና የሆነ ነገር እኛ ላይ የሚፈልጉት ነገር አለ እኮ ከንግግርህ የሚወስዱት ነገር አለ። ይሄ ሰው ብሎ ንግግርህ ይገዛቸዋል። ዝም ብለህ የግድ አራዳ ስለተሆነ አይደለም፣ ግን ያው ድሪም እንዳለ ታቅ ነበር ማለት ነው። እሺ ሁለተኛውን ጥያቄ ያው እንግዲህ ማን የፍቅር ጥያቄ ያቀረበ ነው እንግዲህ ጀስት ሁለታችሁም ገብታችኋል ይባላል። ግን የመጀመሪያ ግን አለ አይደል የፍቅር ጥያቄ ያቀረበ? የፍቅር ጥያቄ አልነበረም። ፍቅር ይዞኛል፣ አፈቅርሻለሁ፣ ሰምቲንግ አፍቅሬሻለሁ። ትክክለኛ ፍቅር ካለ መጠየቅ አያስፈልግም። ዝም ብለው አወቁ። ምንም ነገር በጭራሽ እስከ ዛሬ ጥያቄ የለም። እኛ ጋር ምንም የለም። በቃ ምንም ነገር ወፍ የለም። ወፍ የለም። ተመልካቾቻችን የአማርኛ ቅኔዎችን አብረን እየሰማን ነው ቆይታ የምናደርገው። እርድና በለው ምናምን በለው የናይኒስ የኤዲስ ምናምን ቋንቋ ሁሉ የምንሰማበት ጊዜ ነው። ሀኒዬ A+ ናት አማርኛ ላይ እንግዲህ በጣም በከባድ ሁኔታ ነው። እሺ ወፍ የለም ብለሻል። ስለዚህ ማንም አልጠየቀም፣ አንቺም አልጠየቅሽም። ዋው አብረን እንደው እንኑር እንዝለቅ ምናምን ላግባ አግቢኝ አልተባባላችሁ? ዝም ብለው በቃ ወቁ። ምንም ነገር ወድሻለሁ ወደኛ ይሁን ምናምን በጭራሽ ምንም ነገር። ፍቅራችን ጀመረ። በቃ ፍቅር ጀመረ። ያ እንደተገናኘን በቃ ትክክለኛ ሰው መሆናችንን ተዋወቀ። ያ በነገራችን ላይ እውነት አንዬ እውነት ትንሽ ያው ከሀገራችን ሴቶች ለየት ያለ ደግሞ ነገር አላቸው አለ አይደል? እና ቆይ ለዚህ ሀገር ላይ ስንኖር ተመልካቾቻችን በጣም ይቅርታ እንጠይቃለን። በጣም ስለሚሞቅ እንግዲህ ሙቀት ስላለ ላባችንን በየማል እየጠረግን ነው። ለማንኛውም ግን አላጋጨንም። በማል እናጋጭ ከዚህ ወሬ በኋላ እንዲሁ ከንፈራችን እንዳይደርቅ ዶርዜ ቲዩብ ይሄ ከትክክለኛ ከኮሎራዶ ስፕሪንግ የሚመጣ የዶርዜው ቲዩብ ውሃ ነው። የስ ውሃ ነው። አይ ውሃ ነው። ወይን ወደ በኋላ ጊዜ እንወስዳለን ብለን ነው የምንገኘው። ዶርዜው ቲዩብ ላይ ነው። ዶርዜው ቲዩብን ሰብስክራይብ አድርጉ። ጠንቆል አድርጉ። አበረታቱን፣ እንበረታታለን። ሐሳባችሁን ጻፉልን። ኮሜንታችሁን የሚታረም ነገር ካለ እንስተካከላለን። ላይክ አድርጉን። ከዛ በተረፈ ደግሞ ለወዳጅ ለጓደኞቻችሁ ሼር አድርጉን። የእናንተው ነን። ከእናንተ ጋር አብሮ ቆይታ እናደርጋለን። አብረን እንዘልቃለን፣ እንከርማለን። የዛሬ እንግዶቼ እንግዲህ ከአንድ ባህር፣ ከአንድ ወንዝ፣ ከአንድ ምንጭ፣ ከአንድ ውቅያኖስ የተቀዱት ሀኒዬና ከቢር ናቸው። ወደ በኋላ ወደ ሙዚቃቸው እንመጣለን። ሀኒዬ ሙዚቃ ታንጎራጉርልናለች። ሰርፕራይዝ ነው ምን አይነት ሙዚቃ እንደምታንጎራጉር። ከቢርም እንደዛው። ወደ ሶስተኛው ጥያቄ እንመጣለን። በጣም እየመሰጠኝ ነው። ተመልካቾቻችንም ተመስጠው እንዳለ ይሰማኛል አይደለ ከቢራዬ? ያው እንግዲህ አበላሸውትና ሀና ኦሪጂናል ዜግነትሽን ልጠይቅሽ ነበረ። ግን ደግሞ እዚህ ኮሎራዶ የተወለድሽ አሜሪካዊ የታላቋ አሜሪካን እንስት ነሽ፣ ንግስት ነሽ። የከቢርም ንግስት ነሽ። የከቢር ቦንቱ አይደለ? ሰቦንቱ ነሽ። ስንት ቋንቋ ትናገሪያለሽ ሀኒ? እኔ ሶስት ቋንቋ። አዎ፣ እንግሊዝኛ፣ አማርኛ፣ ስፓኒሽኛ፣ ኦሮምኛ ትንሽ። ወደ አራተኛ ቲኮ ቲኮ ነጋ ፈያ አሸማቀቅሽኝ እኮ። አይ ኖ ቅርብ ነሽ ብዬ አስባለሁ። አቅፈሽው እየዋልሽ አቅፈሽው እያደርሽ አብረሽ እየበላሽ እየጠጣሽ ሁሉ ጊዜ ያሳልፈሽ እንደውም ፐርፌክት ባለመሆንሽ እንደውም ቅራኔ አስተላልፋለሁ። የምንተቃቀፈው በእንግሊዝኛ ነው። አስብስቲ ያው በኦሮምኛ በአማርኛ ታቅፋት እስቲ እንዴት ብለህ ቃሉ ራሱ ይከብድሃል። እንዴት ነው በኦሮምኛ ስታቅፋት ነይ ቀፊኝ ለማለት? ኮቱ ታያስ ብረኩት መስኪ ቶላይ ራኩን እንጅሩ በእንግሊዝኛ ይቀላል። በእንግሊዝኛ ይቀላል። Hey sweetheart, can you please come a little closer? Let me hug you.
አይ ይጣፍጣል ራሱ በአማርኛ ዳያቸው ወደዚህ ጋር ተቀበል ነው በባህላችን ሀገርኛው እየመጣብህ ስለሆነ ነው ሀገር ቤት የለመድነው እኔ ሴት ልጅ ላይ ወንድ የሚሰማናል አይደል እሱ እየመጣብህ እንጂ እኮ በዚህ ሀገር ደግሞ እንትን ሆነ ካልሆነ እኮ አለ አደብቆም ገባ ዳያቸው ወደዚህ ጋር ተቀበል ማለት ያለ እውነት ለመናገር የሀገርን ሴት ስታዝና ውጪው ላይ እንደዛ አይደለም ምክንያቱም የሀገራችንን ሴቶችም ክብር ይፈልጋሉ እንደዛ መደረግ አለባቸው ብዬ አስባለሁ ክብር እኮ ያኮ የክብር እኮ አለማናስ እኮ አይደለም ግን ባህል ነው ወንድ የበላይነን ምናምን የሚለው የመኮፈስ ልምዱን መተን ነው እንጂ እዚህ ሀገር ስትመጣ ሴት የበላይነች ሳትወድ በግድ ካም ዳውን ታረጋዋለህ ያ ከቢርዬ አርት ውስጥ እንደው በምን አጋጣሚ የገባህበትን ጊዜ ታስታውሰዋለህ? አዎ እንዴ እንደዛሬ አስታውሳለሁ እንጂ አርት በጣም እኔ እንጃ ብዙ ነገሮችን ነው አርት አክቹሊ ረድቶኝ እስከዚያው ነው ላይክ ስደሰት ነገሮች ሲከብዱ ላይፍ ውስጥ ያ ሁላችንም ቻሌንጅ አለን እነዛ ነገሮች ሲያጋጥሙ ለምሳሌ በሙዚቃ በማዝፈን በማጻፍ ምናምን ነው ማሳለፈውና እነዛ ለሜንታሊቲም በጣም አርጎ ነው ምረሩት ግን ወደ መጀመሩ ደግሞ ስንመለስ እንዴት መሰለ ላይ ሙዚቃ ዝም ብሎ ዘፈን ነበር ላይክ ፋላሁንም ትንሽ ልጅ ሆኜ ማለት ነው ትዝ ይለኛል ስድስተኛ ክፍል ሆኜ ነው ስድስተኛ ክፍል ማለት አስብስ በጣም ቆይቷል ስድስተኛ ክፍል ሆኜ ሀዊሶ ይሄ የሙዚቃ ቲም አለ ሀዊሶ ነው በኦሮምኛ የሚባሉትና አርሲ ነገሌ ኤሌመንተሪ 3 ቁጥር 3 ይባላል ተፈጥሮ ራሱ ቁጥር 3 ይባላሉና እዛ ሀዊሶ ይሄ የሙዚቃ ቲም ክላሱ ሲያልቅ ወደ ኋላ ይቀሩና ይለማመዱ ነበር ይሰራሉና አንድ ቀን ብቻ እንደምንም ቀረውና ሪስክ ወስጄ ነው ፋዘር ጠብቀሃል ነው ቀረው ክላሱ ሲያልቅ ነው የምትቀረው ወደ ኋላ አንተ ለአንድ ሰዓት ወደ ኋላ ቀረውና ልሞክር አልኳቸው ከዛ በኋላ ትሞክር ደግሞ የዛን ጊዜ እኮ ባዶ እግሬ ነበርኩኝ እኔ ጫማ አልነበረኝም ስድስተኛ ክፍል ማለት ጫማ አልወድም ቀረውና ከዛ በኋላ ያው ዘፍ የአሊ ብራውን ሙዚቃ መሰለኝ ላይ ሆቱ የቢፍቱቲያ ኦፍ ዱራን ሲገባ ናውቴቲያ ሲሞንዶ ዊገባ ባሬዶ ገለሞ yes ዋሪቱ ገልገሉ ነዱራ ሙላታ ያዳን ኦሌም ብሉ bareedu suurate of dura kakabe nati heduma yaada ken dadabe የሙሉ ሙዚቃ ዘፈንኩላችሁ እንዴ አራራ ተቀላቀል ተባልኩኝ ከዛ ተቀላቀልኩኝ አዎ ስድስተኛ ክፍል ላይ ካርድ ቀን ነውና ሰኔ ነው ናቴ ነው መሰለኝ ካርድ ቀን ራሱ ዝለኛል ከዛ አጃቢ ያገኘው አለሚቱ የምትባል አስኮንስ ሞር አስታውሳለሁ አለሚቱ የምትባል ጫፋሪ ደግሞ አኖሌ ትባላለች ሃይ ጋይስ ሰላም ናችሁ ካላችሁ እዚህ አኖሌ ትባላለችና ዳንሰኛ ነች እሷ ከዛ ካርድ ቀን ድራም ነበረኝ ጀሪካን ነው ይሄ ብጫው ጀሪካን የለም 25 ሊትር እሱ ነበረኝ ድራምር አለኝ ከዛ ዳንሰኛ አለች አኖሌ አለሚቱ ደግሞ ባክግራውንድ ካላም አጀባ ቀቢካ ምትዋጃ ነበርችና ባለወረኮ ነው ኮማን ናትረሳ ሚቱ እንደዛ አለኝ እኔም ታሪክ ማይክ ጠቅልዬ ኮል ላይ ባሪቱ ጋር ነሞ ያልኩኝ ጨረስኩኝ ያን ጊዜ ጀምሮ ስድስተኛ ክፍል ሙዚቃ እስካሁን አላቆምኩም ዋው እስካሁን በቃ ፍቅር ያዘኝ ደሜ ውስጥ ዲኤንኤ ውስጥ ገባ ሙዚቃ የሚባል ነገር በትኛም ቋንቋ እስካሁን አለ አይገርምም እኔም እንደዚሁ መንገደኛ ባንድ የሚባል ነበርና የኛ ደግሞ ምናልባት የኔ ለየት የሚያደርገው ምን መሰለ መንገደኛው ባንድ ብለን የሰየምነው ላይ ድራመር የሚጫወተው ልጅ ድራመር ነው አሁን እግዚአብሔርን ነው ማለት ቤዝ የሚጫወተው ልጅ ቤዚስት ነው ሁሉም ሰው ድሪማቸው ላይ አሉ ሁላችንም በቃ እኔ ዛን ጊዜ አበበ ተካን ነበር ምዘፍነውና ሰው ጥሩ አንድ ሰው ከሚመጣ ሁሉ ከሚምላል ሰው ጥሩ አንድ ሰው እግሬ እንዳንተ ጫማ የለውም አቧራው ማለት ነው ስቶኪንግ ነው የሚመስለው ስቶኪንግ ፋሽን ነው እና 5 ሳንቲ 10 ሳንቲ ስሙኒ ከተሰጠን በቃ ሙዚቃ ሊቆም ይችላል መንገደኛው ባንድ ተብለን ትዝ ይለኛል ቤተ ክህነት ትምህርት ቤት አዋሳ ቤተ ክህነት ትምህርት ቤት የወላጆች ቀን
ለወላጆች ቀን እንደዚህ ቮለንተር ፍሪ ሰርቪስ ሰርተናል። ለየት የሚያደርገው እንዳልኩ ድራሙን እንደ ድራም ሰርተን በባልዲዎች በብረት ባልዲዎች ከላይ ኮምቦርሳቱ ተደርጎ ሰርተናል። ሳክስፎን ምናምን የዛን ጊዜ በሽቦ ይሰራና የሲጋራ ወረቀት ጎልደን የሚባል ሲጋራ ነበረ እና ብልጭልጭ ነው ወርቃማ አይነት ነው ውስጥ ያለው አሉሚኒየም እሱ ይለጠፍና የውሃ ቱቦ ፕላስቲክ ቱቦ የለም እሱን ቀዳዳ አድርገን እዚህ ጋር ላስቲክ አስረን ይጮሃል ቱቱ ቱቱ እያልክ ምትነፋው አንተ ነህ። ቤዚስቱ በጣው ላይ ተቀረጻለ አይጮህም ግን በአፍ ዱ ዱ ዱ ይላል ያወጣል። ግን ሙሉ ባንድ ነበረን። ከሚገርምህ ምለው ሁሉም ልጆች ድሪማቸው ላይ በቃ ህልማቸው ላይ አሉ። እሸቱ ካወቀው ቤዚስት እሸቱ ኖ እሸቱ ዱባይ ምናምን ይመላለሳል። አሁን አዲስ አበባ ላይ ቶፕ ቤዚስት ነው። አንትዬ የሚባል ቤዚስት አለ። ላሊ የሚባል ቤዚስት አለ። ሽፍት ያደረጉ አሉ። ድራም አጥንተው ወደ ቤዝ የመጡ ምናምን አሉ። ግን ሁሉም ህልም ላይ ኖሯል። ሙዚቀኛ ድምፃዊ ሆኜ እኔ ነኝ ሳልወላውል ያለሁት። ኢስ ኦኬ በጣም ደስ ይላል። እንግዲህ ህልሙን ደግሞ እንደ መኖር የሚያስደስት ነገር የለምና ምናልባት ሀና የምትጫወችው የመሳሪያ ስም ምን ይባላል? ስሙ ምንድን ነው? በልጅነት ጊዜ በፒያኖ ጀመርኩ። ፒያኖ ተማርኩ። ከዚያ በኋላ ሃርፕ ፒያኖ ከዚያ ሃርፕ ይበላል። ከሁሉም ሙዚቃ መሳሪያዎች በጣም ትልቅ ውድ ነው። ሃርፕ ይበላል። 48 ገመዶች አሉ። 48 ስትሪንግ ግን እንደ ፒያኖ ነው። እንዴት ነው እሱ የምትጫወችው? ይሄ አሁን ኢትዮጵያ ክራር አለ ግን በሁለት እጅሽ ነው። 48 ገመዶች 48 ገመድ በጣም ከባድ ነው። አይ ነው 48ቱም የግድ በአንድ ሙዚቃ ውስጥ ይነካል ሁሉ እንዳውን እንደ ኪቦርድ አሁን ኤ ሻርፕ ቢ ፍላት ሲ ማይነር እየተባለ ነው እሱ ሄደው ግን ባገር እግር ላይ አለ ኖቶቹ እግር ፔዳል አለው እንዴ? ሰባት ድምጾች አላቸው እግር ላይ ያሉት። አይገርምም? ወደ ሻርፕ ፍላት ምናምን ባገር ነው። ዋጋው ምን ያህል ይሆናል? እስከ 35,000 ብር አይደለም ዶላር። ከ20 ዓመት በፊት ስለዚህ አሁን ምናልባት እስከ 60,000 በጣም ውድ ነው። እንጨት ነው። እዛ ፍራንስ ካስተም ሜድ ነው። ፈረንሳይ ላይ ቢሰራ 60,000 አሁን ሊሆን ይችላል። እንደው 50,000 40,000 ራሱ ብንወስደው ቱ ማች ኤክስፔንሲቭ ነው። ያ አይቶ እኔ አልመታሁትም። ሀኒ ነገረችኝ እኮ ብር አይደለም አለች። አኒ በእውነት ትንሽ ቆይተሽ ከዘረዘርከው እዚህ ላይ ሆነ ለዚህ ነው እኮ እኔ ሀኒዬ ይዛ መታ እዚህ ብትወስድ ኖ ሚሆን አይደለም አለኝ። እሺ ቤት ቀርጻታለሁ ሲል ቤት ራሱ እስቲ አስበንበት አለኝ። እና እሱን ሙዚቃ እንዴት ነው ከሌላ ሙዚቃዎች ጋር ኮላብሬት አድርገሽ ትጫወቻለሽ ወይስ? ትንሽ አብዛኛው ላይክ ሰርግ ላይ ኖት አለ ፒያኖ ራሱ ትሰሪያለሽ? ሰርግ፣ ለቅሶ፣ ሰርግ ላይ ኢቨንት ምናምን ለቅሶ በሱ ነው የምለቀሰው እኮ አንተ። ኧረ እባክህ በለቅሶ የፉነራል ሰርሞኒ። ስለዚህ አሁን ትልልቅ እንደው በስቴጅ ደረጃ ምን አይነት ስቴጆች ላይ እሱን ተጫውተሻል? ሰርግ፣ ብዙ አይነት ለቅሶ፣ እንደን ሌላ ኮንሰርት ኮንሰርት ምናምን በኦርኬስትራ ኮሌጅ ኦርኬስትራ ፎርት ኮሊንስ ኮሎራዶ ዲግሪ ያለኝ በሃርፕ እና ሙዚክ ዲግሪ አላት። ስለዚህ በኦርኬስትራ ተጫወትኩ። እኛ ዲግሪ ምናምን እኮ ሙዚቃ በብዛት የለም እኮ እኛ ችግር የሚባል በቃ የሆነ እናልፍበታለን እንወጣ ምናምን ብለን በብዛት ያው ታለንት ኖሮሽ ነው። ሳይኖርሽ አትገቢበትም። ግን አንዳንድ ጊዜ ደግሞ እንደው ገብቼ እዚህ ነገር ውስጥ እንደው ቢዝነስ ላድርገው ተብሎም ይገባል። አማራጭም ነው እና ግን እዚህ ደስ የሚለው በማንኛውም ተማሪ ሲማር እንደ አንድ ሜጀር ኮርስ ሙዚቃን ይማራል። ስለዚህ አሜሪካ ላይ ሙዚቃ ያዋጣል። አሁን ኢትዮጵያ ውስጥ ድሮ ምን ይባላል መሰለሽ? ሙዚቀኛ ልሆን ነው ከተባለ ሂድ ላሊበላ ሂድ ምናምን። ሙዚቀኛ ማለት ቤተሰብ እንደው እንደ ማሰደብ ይቆጠር ነበረ። የወረደ ሙያ ነው። በቃ ዝም ብሎ ተራ ነገር ነው እና
አሁን ጥሩ ነው ኢንዱስትሪው አሁን ቆንጆ ነው እዚህ ደግሞ ልጆች ያለው አሁን ትምህርት ቤት ትራምፔት ክላርኔት የተለያየ መሳሪያ በባግ ይዞ ህፃናቶች ሲሄዱ ምን አለ እዚህ ሀገር ተወልጄ ባደኩላለሁ ለሙዚቃ ማለት የሆነ ኢንስትሩመንት የመልመድ ግዴታ ነበረብህ ገብቷል ሳትወደው በግድ ትለምድ ነበር ያ እዚህ ሀገር ላይ አንድ ነገር ፒክ ታደርጋለህ ያ ዋው እና እንደው የሆነ ሙዚቃ ሰርቼ እንደው የሆነ ዜማ ባሰማሽ ስቱዲዮ ቢገባ እንዴት ነው ልትገቢልኝ የምትችው የግድ መሳሪያው ተጭኖ ስቱዲዮ መሄድ አለበት መጫን አለበት ያ ሙዚቃ ቋንቋ ነው አይደል በቃ የዓለም ቋንቋ ነው ስለዚህ ኖታ ያየች ነው ሙዚቃው የምትሰራልኝ ዘፈን አሁን ኖቱን ትመጣለች ለምባለፈው ለምሳሌ like እሺሩሩ ያ ብርቱካኔ ለምሳሌ ስማለው ከዚያ መጫወት ይችላል ከዛ ትሰማና ምን ታረግ መሰለ ትሰማና ኖቶች ትመርጣለች ያን ኖት ደግሞ ትጽፋለች ሙዚቃውን ትጽፋለች ወይም ዝም ብለው ወጣለው ወይ ደግሞ ዝም ብላ መጥፋለች yes ይገርማል በርጋሚ የምንገኘው ዶርዜው ቲዩብ ላይ ነው ዶርዜው ቲዩብን በጣታችሁ ጠንቆል በማድረግ ብቻ ጊዜ ሰጣችሁ ከ3 ሰከንድ ባነሰ ጊዜ በመስጠት በህይወት ዘመናችሁ የማይረሳ ትዝታ በኔና በሌላ ወዳጆቼ ላይ ታተርፋላችሁ እናመሰግናለን ሰብስክራይብ አድርጉን ላይክ አድርጉን ኮሜንት ስጡን ሐሳባችሁ ያበረታታናል እንበረታለን እናበረታችኋለን እኛም ጠንክረን እንመጣለን ለወዳጅ ለጓደኞቻችሁ ሼር አድርጉ አብራችሁን ስላላችሁ በድጋሚ እናመሰግናለን የዛሬ እንግዶቻችን በድጋሚ ጨዋታው ይደራል ሁለቱ ከአንድ ባህር ላይ ከውቅያኖስ ከወንዝ ብቻ ተቀርተዋል እየተመለከትናቸው ነው ተግባብተዋል ተስማምተዋል በጣም እጅግ የምንወዳቸው አርቲስት ከቢር እና ባውድ ባለቤቱ ሃና ቆይታ ያደረግን ነው የምንገኘው እስቲ ወደ ቀጣይ ጥያቄያችን እንሄዳለን ምናልባት ሃንዬ ግሮሮሽን እየሞረድሽ ነው ዋሰውን ዊስኪውን ሳፕ ያረክና ማለት ነው ውሃ እየጠጣሽ ለማንኛውም ምናልባት ሃንዬ ከዚህ ጋር አጀማመርሽ ነው በትምህርት ቤት ውስጥ ዲግሪ እንዳለሽ ሙዚቃ እንዳለሽ ነግረሽናል ከልጅነት ያው ስለሆነ አጀማመሩ መጠየቅ አያስፈልግም ብዬ ነው የመጀመሪያው ለህዝብ ያደረስከው ስራ የትኛው ነው እንዳልኩ ሙዚቃ ለብዙ ጊዜ እዘፍን ነበር ነገር ግን like እስቲ አሁን ደግሞ ወደ ፕሮፌሽናል ሌግባ ወይ ደግሞ ሰዎችም እስቲ ይስሙት ብዬ ያቀረብኩት የመጀመሪያ ስራዬ ኤኑንጅብታ ነው ኤኑንጅብታ ማለት አብረን ዜማ ሞክሬያለሁ አይደለ አገዘኛል ብዙ ጊዜ እንዴ ረድተኛል እንዴ በስፔሻሊ በራፑ ፓርት ላይ ያለውን ረድተኛል እና ኤኑንጅብታ ነው ኤኑንጅብታ ማለት ማንን ነው የምትጠላው ማንን ነው የምትወደው ያ መልእክቱን ወዲጆ ነበር ማንን ነው የምትጠላው ማንን ነው የምትወደው አረባካች አረጎ በዛ አስብ ዘራችን አንድ እኮ ነው የሚለው መልእክቱና እሱ ነው መጀመሪያ በጣም አስታወስኩኝ ጠንከር ያለ መልእክት ነው ብዬ ነበርና እንደውም ኦሮምኛው ላይ ትንሽ አማርኛ ጣል ቢል ደግሞ ፓወርፉል ይሆናል ብዬ ነበርና በቃ መሰማት አለበት ብለህ ነበር አይ ነው ተዛለኝ ኤንጂቤታ እንዴት ነበር አቀባበሉ የመጀመሪያ በራሱ ቻናል የለቀቀው ነው ምን ነው ሸዋ ላይ yes ብዙ ጊዜ ሙዚቃ ስለቀነ የምን የምሰማኝ ስሜት ነው በዛ ጊዜ የነበረው ሲቹዌሽን ነበሩና ያ ጥሩ ነው እኮ ስሜትን እኮ ነው በዛ ጊዜ አርቲፊሻል አይደለም የራስን ነው ሲሆን ነው ያ የምሰማኝ ስሜት ነው ለኤኑንጅብታ ብዬ የለቀቁላቸው ከዛ በኋላ የማያቱ ደግሞ የነሱ እንትን ነው መፍትሄ ነው ምርጫ ነው ለኔ ግን የምሰማኝ ስሜት ማን ነው የምጠላው ማን ነው የምትወደው ጎበዝ አስብ ዘራችን አንድ ኮኖ ብዬ ላይቀላችሁ ሆኖም ግን አሪፍ ነው ዩቲዩብ ላይ ያው ዩቲዩብ ታጋለህ ትፎዞ ነው ብዙ ጊዜ እንደ ጀማሪ ወይ ደግሞ እንደ አርቲስት የመጀመሪያ ስራ ብዙ ጊዜ አይ ነው ደግሞ ብዙ ጊዜ ያው ስትራግል ታረጋለህ ነገር ግን መልእክቱ ደግሞ በተለያዩ የኢትዮጵያ ቲቪዎች ደግሞ ስተላለፍ ነበር በኢቲቪ በኦሮሚያ በአማራ ሪጅን በተለያዩ ቲቪዎች መልእክቱን ሲያስተላልፉ ነበር ለህዝብ ነበር ስለዚህ የፈለኩት ያንን መልእክት እንድሰሙ ነው ይሰሙልኝ እግዚአብሔር ይስጣቸው ታንክ ዩ በጣም አመሰግናለሁ ይላል እንግዲህ በእውነት አዲስ ዜማ ይዘት መጣ አዲስ ዘፋኝ ሆነ ቲፎዞ ያስፈልጋል አሊያም ደግሞ በጣም የነቀነቀ ስራ ይዘ መምጣት አለበት ተብሎ ይታሰባል አይ ነው ከመልእክቱ አንፃር
ሁሉ ጊዜ መልእክት አይደለም የሚታየው። በተለይ የኢትዮጵያ ህዝብ እኮ መልእክት እያየ ነው የሚወድህ። መልእክቱ ከዚያዚያም ጋር ከሙዚቃው አሬንጅመንት ጋር አሁን ደግሞ ክሊፑ ራሱ ዜማህን እንዲታይ ሙዚቃ እንዲደመጥ የሚያደርጉ ደግሞ ክሊፕ ላይ ፕሮዳክሽን ላይ የሚደረገው መጨነቅ በራሱ አንድ ፋይዳ አለው ብዬ አስባለሁ። ግን የሆነ ነገር መሰረት ከጣልክ በኋላ ደግሞ ክሊፕ የለም በኦዲዮ ብቻ አድርገህ ይሰራል። ወደ መጨረሻው ስራም ወደዛኛው ስራ እንመጣለን። ምናልባት ሃናስ በስራው ምን ይሰማሻል? ምንድነውስ እንደው ድጋፍሽ ምን ያህል ነው? ምን ያህል ነው ሳፖርት የምታደርጊው? ፊሊንግሽስ እንዴት ነው በከቢር ሙዚቃ ያለሽ? በጣም ጎበዝ ነው። መከብረዋለሁ። ኖ እንዳታቅፊው እንዳትስሚው በኋላ። እሺ አይ ነው ፍቅራችሁን አሁንም ያለምልሞ ያብዛላችሁ። እሺ ግን በቃ የጀመርን ነው። ብዙ ፕላን አለ፣ ህልም አለን እና አብረን እንሰራለን። አዎ ማለት የሷ ሰፖርት በሙዚቃ ዙሪያ አንደኛ የሙዚቃ ሳይንሱን ታውቀዋለች። ያ ነው አሁን የምለይን ነገር ምንድነው? እኔ አሁን ማዜም ብችልም መጻፍ ብችልም ሳይንሱን ግን ደግሞ ከቢር 4x4 አድርጎ 4x4 6x6 ወይ ደግሞ እንደዚህ ባሮን እኮ ጃምፕ ታደርገው አንድ ምናምን ሳይንሱን የምትታውቀው ከኔ በላይ አስፈልግ ቢት ሁሉ ትመርጥልሃለች ማለት ነው። ዜማውን በዚህ ቢት ምናምን በዚህ ቢት ለምሳሌ ላይክ ብዙ ነገሮችን ነው ሰፖርት የምታደርገው። ሆኖም ግን ለምሳሌ አንተም እንደምታውቀው እኔም ሙዚቃ የምሰራው የሙዚቃ ፍቅሩ ስላለኝ እንጂ ኖርበታለሁ እንዲ ገንዘብ ሰራበታለሁ ምናምን ከፊትም አልፎ ማያውቅም። ምክንያቱም አንተ እንዳልከው አሁን ገና ነው የኢትዮጵያ ሚውዚክ ኢንዱስትሪ የሰው ኔትወርክ ራሱ አሁን እንመለሳለን ወደ ኦዳማ አዋርድ እንሄዳለን በኋላ። one of the biggest support እንዳልኩ በአይዲያ በሐሳብ በሞራል ብቻ ሳይሆን በሙዚቃ ሳይንሳዊ ሙዚቃውንም ትረዳኛለች ነው። አሁን በኖቱ እንዲህ ብታረጋሪፍ እኮ አንተ ቆቆቆ ከቢር እስቲ በቢፍላት ሞክር እስቲ ሙዚቃ ለምሳሌ ስቴጅ ለምሳሌ አለ በራስ ጆር ከቢር ቆቆቆ ይሄ እኮ ላይክ ኢ ማይነስ ወደም ኢ ሸርብ ነው በቢፍላት ሲፈት ወርዶባል እዚህ ላይ ቢሆን አሪፍ ነው ምናምን ትላለች። ሳይንሱን ስለምታውቁ በሳይንሳዊ ሙዚቃ ሳይንሳዊ መንገድም ሰፖርት አድርገኛለች። ዋው አሬንጅመንት መጥቶልህ እንደው ፋይናል ያልከውን አንተ ሃኒቾ መልሳው ታውቃለች? ኖ ይቀርዋል ምናምን ብላ ታውቃለች? በጣም ነው የሚያስጠላው ነው የምትለው። ዋው ምናምን እንደኛ ዞር ሌላ ከቢር በጣም ነው የሚያስጠላው። እንደገና ስማገኘው ጋር ደውልት ነው። ስሜ ጋር ደውለሽ ታውቃለች? ደውለሽ ኦኬ አይ ኖ ስሜ ለእሷም ቢሆን ምርጥ ወንድሟ ነው። ስማገኘው ጋር ታውቃለች። አይ ኖ ስለዚህ ከቢር አይነፋ እንደ ያረቀየ ነው የምትለው። ደውል ማን የሰራው እንደደውል ታውቃለች። አንድ ሲጀምር literally 3-4 ባር ሲጫወት ታውቃለች። አይነፋም ከቢር። ዋው በእውነት አንቾ በጣም ይገርማል። በጣም ቴንኪው። እውነት እንደዚህ አይነት ሚስቶች ያስፈልጋሉ። የብዙ ዘፋኞች ሚስቶች እንደዚህ ቢሆኑ ሰክሰስ የማያደርጉበት ምንም አይነት ምክንያት የለም። ምክንያቱም ከማንም ጓደኛ ከሆነ ባለሙያ በላይ ሚስት ለዚህ ነገር ቅርቦና ብታዳምጥለት ስሜቱን ብትነግረው ጥሩ ነው ብዬ አስባለሁ። በጣም ቴንኪው ሃኒቾ ቴንኪው። በድጋሚ አንድ ማሳሰቢያ አለን። ቢነገር ታሪኬ ብዙ ሰዎችን ያንጻል፣ ብዙዎችን ያስተምራል የምትሉት ታሪክ ካላችሁ የኔ ሐሳብ ቢመጣ ይሸጣል፣ ብዙዎችን ኢንስፓየር ያደርጋል የምትሉት ታሪክ ካላችሁ እንዲሁም ደግሞ አሜሪካ ላይ አባት ነኝ ግን ልጆቼን በማሳደግ ህይወት ውስጥ እናት ሆኛለሁ የምትሉ ምክንያቱም የአሜሪካን አባት ምንዛሪው የኢትዮጵያ 3 እናት ነውና በአሁን ጊዜ ለህፃናት አስተዳደግ የምንወያይበት ብዙ ነገር ስለሚያስፈልግ ከስር ባለው ስልክ ቁጥራችን ብትደውሉልን የዝግጅት ክፍላችን ያስተናግዳቸዋል። ከኛም ጋር ተገናኝተን እንጨዋወታለን። በድጋሚ ዶርዚዮ ቲዩብ ላይ እንገኛለን። እሺ ከቢራዬ ኤኑ ጀበታ እንግዲህ የመጀመሪያው ስራ ሌሎ
ሌሎ ሌሊሼ ሌሎኮ እሺ እሺ ጉቺን Amadura sinarge zindebine ijigango sinarge zindebine oha eha gucci oha eha gucci oha eha gucci sinalchera ormi kange gucci enisas Angelicanalci, si alcera, orcinegonci, ormiganke, ijiganke, namawada, me managon, halalarabe, baby, namamata. Ormiganke, ijiganke, namawada, me managon, halalarabe, baby, namamata. Oha, eha, gucci, oha, eha, gucci, oha, eha, gucci, si halchera, ያበረ ነው በእውነት ያበረ ነው። ዲስትራካውን የመጨረሻው ስራ ነው። ከዛ ያዶ ከነጻነት ሱልጣን ጋር የሰራችሁበት አይ ሆፕ የኦዳ አዋርድ በአመቱ ቤስት የኦሮምኛ ቪዲዮ ክሊፕ ያሸነፍክበት ነውና ምናልባት በሙዚቃ ምርጥ ቪዲዮ አዋርድ ላይ ስሜቱ እንዴት ነበር? ከሀንዬስ ጋር ስሜቱን እንዴት ተጋራችሁት? እስቲ ማለት እንደ ማሸነፍን የሚያክል ነገር የለም። የዘራው ሲበቅል ደስ ይላል አይደለ? የወለድከው ሲያድግ ደስ ይላል። አዋርድ ላይ ነበረው ስሜት የፈጠረበት ስሜት እንዴት አዋርድ ላይ ማለፍን እንዴት ሰማ? ያዶ ሳሚጎ ነው ጻፈው። ሳምሶም አየለ ነው የጻፈውና በጣም ጎበዝ ልጅ ነው። በዚህ አድናቆት ሊገጥም ፈልጋለሁ። በጣም ሳሚጎ እኔም ታሪኩ 80 ነኝ። በጣም ወዳለሁ፣ በጣም አደንቃለሁ። ታውቃለህ ብዙ ስራዎችን የምወድ የማከብር ሰው ነኝ። አይኖ ያንተ ከፍታ ጊዜ ገና ነው ብዬ ነው። ሆኖም ግን ነጻነት ሱልጣንም በጣም ገራሚ የሆነች ድምፃዊ ነች እና በጣም ታሌንት አላት። ኢትዮጵያ ሆና ነው እንጂ እንደዚህ ራሱ እንደዚህ እንትን ያለችው እንጂ ብዙ ቦታ ብዙ ደረጃ መድረስ የምትችል ልጅ ነች እና ድጋፍ ኖራት በጣም ታሌንት አላት። ወደ ያዶ ደግሞ ስንመለስ ያዶ አክቹዋሊ ታሪክ አለው። ለምሳሌ አንደኛው ስን የተቀረጸው ያዶ አዋሳ ነው አሞራ ገደል ነውና ወደ 3 ሰዓት በኢትዮጵያ ደግሞ 9 ሰዓት ምናምን ክሊፑን ዘታሪያን ይሰራው ታሪኩ መኮንን ዘታሪያን ሁሉ ጊዜ በየክሊፖች ሲነሱ ዘታሪያን ታሪኩ መኮንን የአፊኒ ፊልም ዳይሬክተር የሀበሉ የኔና የቢኒ ዳና ፊልም ዳይሬክተር እንዲሁም ደግሞ አዘጋጅም ነው። ዘታሪያን እንመለሳለን ልጅ ነውና እሱ አለፍቶኛ ታሪኩ ዘማነ ወንድሜ ነው። ታሪኩ መኮንን ደምሴ በጣም አላፈኝ ለክሊፑ ማለት ነው። ያደ በጣም ደግሞ ኳሊቲ ላይ ፎከስ ስለሚያደርግ እና ቀርጸን ስንወጣ አሞራ ገደል ትልቁ በር የለም ጅብ ተሰልፎ አልቻልንም መውጣት በታምር ማን ወርዶ በር ይክፈት ጅቡ ቆሟል። ካላካ ጅቡ በዛ በኩል ነው የሚወጣው። በር ሲከፍት ነው በዛ በትልቁ መንገድ የሚወጣውና ከፋሽ ይጠብቃል ጅቡ ተሰልፎ ማኔ ጅብ እንደ ገና ክሊፕ ሳይታይ ልበላ እንደ ብዬ ማልኩኝ። ሆኖም ግን ደግሞ ያደው እንደዚሁም በጣም ሳክሪፋይስ በጣም ብዙ ሊፈት ያለው ቢያንስ ኦልሞስት ወደ 1 ሚሊዮን ብር ነው የወጣበት ስናስበው ማለት ነው። ሆኖም ግን ያ ፍቅሩ ስላለኝ ለኔ ኢትስ ኦኬ ምንም ችግር ነበር። ከዛ የሙዚቃ ፍቅሩ ስላለኝ እኔ ያው እሷም ሰፖርቲቭ ነበረችና ብዙ ነገሮች። ስለዚህ እኔ አላምታን ወደ ማሸነፉ ደግሞ ስንመጣ መመረጥ ሙዚቃው እጩ ምን ራሱ አላወቁትም ነበር። ዋው ጭራሽ ምንም በታምር እና ቮት አርጉኝ ምናምን አላልክም? አላስታውስም ነበር እኔ እንዴ ያው ምንም ነገር ምንም እንዴት ለአንተ መመረጡን የሆነ ቶፕ 10 ውስጥ ገብቶ ምናምን ነገር ምረጡኝ ትላለህ አይደል? ሰው ነው ቴክስት አድርጎልኝ ነው ሰው ከቢል እኮ ያንተ ሙዚቃ እኮ ላክ ናመኒ ነው ለምን ናመኒ ኦዳ አዋርድ እንዴ ነው ከዛ ተከፈለቁላት ሙዚቃችን እኮ ናመኒ ይሆናል ምናምን እሷ ከኔ በላ ነው በጣም እኔ ደግሞ አንደኛ ሾክም አለ ወደ 3000 ምናምን ክሊፕ ሰርቶ ከዛ ያንተ ክሊፕ ሲመረጥ አታምንም
ለካ ሰዎች ጆሮ አላቸው ይገባ ለካ አዳማጭ አለኝ ለካ ሰዎች ሙዚቃ ኳሊቲ ላይ ፎከስ አደርጋለሁ የሚባል ነገር ይመጣሉ በጣም ማደንቃቸው ሞዳቸው ትልቅ ቦታ ያሉ ሰዎች ናቸው ከኔ ጋር እዛን ጊዜ ነው ምን የሆኑትና ከነሱ አልፎ የኔ ሙዚቃ ስለነበሩ ላይ እንደ እኔም ገረመኝ ከዛ ምርጫ ላይ ስንገባ ደግሞ ሰው በቃ በጣም ሞዶ ሰው ማከብረው ሰው እኮ 400 ሰው 500 ምናምን ይመርጣቸው የኔን እኮ 7000 ሰው ነው ይመርጠን በታምር አይገናኝም ሁላ ለካ ሰው ለሙዚቃ ኳሊቲ ሙዚቃ ላይ በጣም ሙዚቃው ወዶታል ተቀባይነት አግኝቷል ሳሸንፍ ሲስተር ነው ተቀበል ታሪኩ መኮንን እንደሚሰና የኔ ሲስተር ሀቢባ አልሄድክም አልነበርክም 6 ቀን ነው የሰማው 6 ቀን ቀርቶ ነው የሰማሁት እንዴት አባተን የሚሄደው 6 ቀን ቢያንስ እኮ 3 ሳምንት 2 ሳምንት ቢሆን እንኳን ሄድ ነበር በ6 ቀን ሲቀር ነው የሰማሁትና ነው እንደምራም ብዬ ነው ስለዚህ አሜሪካ ላይቭ ታውቃለህ ስለዚህ እዚህ ሆነ እንዴት ተከታተልክ ስሜቱ እሱ ራሱ ላይቭ አየ ማምላቹ ሰዎች ነበሩና ላይቭ አየ ከዛ ስትሪሚንግ እንትን ሲስተር ነበረች ሀቢባ ነበረችና ከዛ ታሪኩም ነበረ እነሱም በጣም ከማመናቸው ሰዎች አንዱ ስለሆኑ ምንም እንትን ማን ነበረብኝ ኃላፊነቱ ለነሱ ጣልካ ፊል አድርጌያለሁ ብገኝ ወዛ ሞጥቼ ባውራ በጣም ኢንተርናሽናል እና እነሱስ ላይ ሲቀበሉ ተከታተልክ ዋው ዲያ ሲጠፋብኝ እንኳን የደወልኩኝ በአውዲዮ ታሪኩ ጋር የደወልኩኝ ይደረስክ ምን ናችሁ ምናምን ስል ነበርና ሳገኘው ግን እርካታው ያንም ዓለም አልነበረም ምክንያቱም ሞር ፈልጌ ነበር ከዚህ በላይ ማሳካት ፈልጋለሁ ከዚህ የበለጠ ትልቅ ቦታ ላይ ስለፈልግ ያናል የተካበደ ደስ ብልህም በቃ ይሄ ኢንድ ኦፍ ዘ ወርልድ የዓለም መጨረሻ ብለ ኤክሳይት የምትሆንበት እንትን ላይ አልነበርኩም ምክንያቱም ገና አልጀመርኩም ዋርዶችን ገና ወስጃለሁ የሚል ስሜት አለ እኔ ፉል ታይም ሰርቼ ቢል ከፍዬ ምናምን በኋላ ነው አንተ ሙዚቃ እኮ በትርፈት የሚሰራው እንደማንኛውም አርቲስት እኮ ኢትዮጵያ ሄጄ ኖርረ ፉል ታይም አድርጌ ቢሰራ የኔን አውቀዋለሁ የኔን ፖቴንሻል ምን ያህል እንደሚሰራ ምን ያህል ካፓሲቲ እንዳለኝ አውቀዋለሁ ሊሪካልም በሜሎዲም በኤቭሪቲንግ ቪዲዮ ፕሮዳክሽንም ኤቭሪቲንግ ግን አሜሪካ ላይፍ ደግሞ እንደዛ እንድትሆን ደግሞ አያስችልህም ምክንያቱም እዚህ ቢላይ ማይነርህ ነው ማይነርም ሆኖ ራሱ ኖርማል ማይነር አይሆንም ስለዚህ ይሄኛው ምንድነው እንደ ፓሽን አድርጌ ስለሚሰራ ማሸነፊያው ላይክ በጣም አሪፍ ነው ግን ላይክ በዚህ ማሸነፍ አለበት በሌላ የተሻለ ስራ ፈልጋለሁ ምናምን ብዬ ስለማስበው ነው እና ብቻ ኦቨርኦል ኦዳ አዋርድን በዚህ ለማመስገናቸው ፈልጋለሁ በጣም ገራሚ ህዝቦች ናቸው በሻኮ ቶሎ ማርያም በዚህ እንደውም እግዚአብሔር አክብርልኝ በጣም ነው ማመሰግነሽ በጣም ገራሚን የሰራሽው ኦዳ አዋርድ ከኢትዮጵያ አልፎ ኦል አፍሪካ ዩናይት ያረከበት አዘጋጇ ማናት በሻቱ ቶሎ ማርያም ትባላለች በጣም አሜዚንግ ታለንትድ የሆነች የኢትዮጵያ ጋዜጠኛ ነበረችና በሻቷ እና አሁን ፎከስ ያደረገችው ምንድነው አሁን በዘመናዊ ኦሮምኛ ሙዚቃ ሆኖ ኢትዮጵያ ብቻ ሰው እንደሷ ያደረገችው አፍሪካ ነው ዩናይትድ ከማሊ ኢስት አፍሪካ ኦር ምናምን ኦል አፍሪካ ሳውት ሱዳን ከሁሉም ነበሩና እኔ ራሱ ከነሱ መሃል ሆኜ ድምጽ ስሜ ሲጠራ አወስላክ ዳም ገባረ በጣም አሪፍ ነው ብዬ ነው ያሰብኩትና በዚህ ነው አንቺስ ምን ተሰማሽ እኔ በጣም የዛን ቀን እንዴት ነው አሳሳምሽ ተለየ ምናምን እሰይ የኔ ጀግና እሰይ የኔ ጎበዝ አመንኩም በጣም ተስፋ ነበርኩ በጣም አንቺም ቆጨሽ አለመሄድሽ ኢትዮጵያ ለኔ ያዘነች እኔ ያለ በመገኛቴ ይሄኔ መሰለ ኢንተርናሽናል መድረክ ላይ ቆሜ ያለ ማውራቴ ያስከፋል ትንሽ ምክንያቱም የነበረኝ 6 ቀን ብቻ ነው ለመከተለው ቦርድ እንሄዳለን ያ ግን ደግሞ መላክ ነበረበት ቢያንስ ብያስባለሁ ምክንያቱም ያዝ ብየው ነው አይ ከወር በፊት ቢያንስ ከሆነ በፊት አንተም ወዳጆች ጋር ሄደ ያንተ ፋኖች ጋር ቮት አርጉኝ ምናምን ለማድረግ ያው ኮምፒቲሽኑ ሚጥም የለ እንደዛ ስታረግ እዚህ ውስጥ ገብቻለሁ ቮት አርጉኝ ምናምን ይባላል ያሙድ ራሱ እኮ በራሱ አለ ትንቅንቁ ውስጥ መግባቱና ያን ሳትሰማ ድንገት መሆኑ በርግጥ የሆነ ነገር ፈጥሯል እስቲ ትንሽ እናስታውሰው እሱን ሙዚቃ ያስ ዲያ Egaga faguya naksuma banandena kaseyaga amma Wondiani tay undo sibgalu dinnan jalalu maketi rakama Yadu make, feru make, wanu make diso dide amma Simamale dide one simale dide one simale Yalal
ካሜራማን አጨብጭብ እንጂ በጣም ነጽዬ እዚህ ጋር ደግሞ ሳሚጎ አለ እንዴ እዚህ ላይ ተደራቢ ድምጽ ነው የለም ተቀባይም የለም ምናልባት የሳሚጎ ዜማ ነው ይሄ ሳሚጎ በቃ ለዛ ነው ሳሚጎ የሚለኝ ማለት ነው በርግጥ ባለቤቱም አይደለች ነፃነት በደንብ ነው የሚቀባትና አንዳንድ የሱን ድምጽ ሁሉ ይዛ ትወጣለች እኮ የበራሷ ውስጥ አባያ ስራ ላይ ብትሄድ የራሷ ኦሮምኛ ስራዎች ላይ ብትሄድ በጣም ነው እኔ ከፍቅራቸው ጀምሮ ከጓደኝነታቸው ጀምሮ ያኔ ስሜ ገርጂ መብራት ኃይል ስቱዲዮ በነበረበት ሰዓት በዛ ጊዜ ስቱዲዮ እንዴት እንደሚታደር ስለማውቀው ነው ስቱዲዮ ላይ ይሰራልህ ስቱዲዮ ታድራለህ እናንተ ምን ታድራላችሁ ሆቴል ይዛችሁ መታችሁ ገብታችሁ ነው የምትሄዱት በመኪናችሁ እዛ ሲታደር ያለው ሙድ ብታይ ወፍ ጭጭጭ እያለ ሲነጋ ስታይ አንግቼ እኮ ነው የምገባው ነው ምተኛው ዛኗ ስቱዲዮ ነው እኛው ደግሞ ምንተኛው መኝታው ስቱዲዮ ነውና ስቱዲዮ እኮ የኔ የጂብ ላይፍ ነው ቀንቀንተኛለሁ ማታ እኮ ነው መሰራው ብቻ የኢትዮጵያን ሙዚቀኞች የሆኑት ስቱዲዮ በጣም በብዙ ቻሌንጅ ውስጥ ያለፋችሁ የራሳችሁ ድምጽ ባልሆነበት ቀን ራሱ የሰው ድምጽ ለማበረታታት የምትሄዱበት ጊዜ ሰው ዜማ ለማገዝ የምትሄዱበት ጊዜ ተቀባይሉን ልቀበል የምትሉ ሰዎች በጣም እውነት የኢትዮጵያ ሙዚቃ እንዲያድግ እናንተ ማስተዋጽኦ አድርጋችኋልና ከልብ አድርጌ አመሰግናለሁ ለምትለፉ በሙሉ እሺ በደብረ ብርሃን ሀገር የተጀመረው ፍቅር ድንበር አልፎ አሜሪካን ላይ ዛሬ የሁለት ልጆች ቤተሰብ ሆናቸዋል እናትና አባት ሆናቸዋል ከሁለትነት ወደ አራትነት አሊያም ደግሞ በፊት 64 ጥርስ ነበራችሁ 64 በሁለት ስንት ነው 128 ማትስ ትፎርፋላችሁ እንዴ ያለ መጠን እኮ እና ከ64 ጥርስ ወደ 128 ጥርስ ተሸጋግራቸዋል እንዴት ነው አራትነት እንዴት ነው ያለውን ስሜት ብታጋሩኝ ቢል በዛ ግን እኔ ፍቅር በዛ እንዴ አራት ለመሆን በጣም እድለኛ ነኝ ኧረ አንተ የአሜሪካን ልጅ ደግሞ ወጪ ይበዛል እንዴ በአሜሪካን ልጅ ራሱ ይተካይል እንዴ ቆይ ክላስ እስከመጀመሩ ነው ቆጠበቅ ትምህርት ይሁን እግዚአብሔር ይመስገን በጣም እድለኛ ናችሁ በእውነት እድለኛ አሜን ሃኒያ አሜን ቆመን እናመስግን እግዚአብሔር ይመስገን አሜን ሃኒዬ አሜን ደስ እያለኝ ነው ባህላችንን አንድም ሳይቀር ነው እየዘረፍሽ ያለሽውና እግዚአብሔር ይመስገን አባባልሽ ትህትናሽ በጣም ይገዛልና በእውነት በጣም ደስ ይላል እስቲ ያለው ስሜት አሪፍ ነው ስሜቱ እንዴት መሰለኝ ለምሳሌ እኔና እሷ ብቻ ሆነን ላይክ የነበረን ኃላፊነትና አሁን ያለው ኃላፊነት በጣም አይገናኝም ሁላ ነው አሁን በተለይ ምንድነው አሁን አሜሪካ ውስጥ ልጅ መውለድ ሰዎች አገር ቤት ሲሆኑ ቀላል ሊሆን ይችላል ነገር ግን ለምሳሌ እኔ እናት እስከምደርስልኝ ያሳለፍነው ሳክሪፋይስ ለዚህ ነው ቀደም የአሜሪካን አባት በኢትዮጵያ ምንዛሬው 3 እናት ነው ያልኩት ከ3 ይበልጣል አራት እናት አንድ መርቃለች እሺ እንዴ በጣም ቻሌንጅ አለው ልጅ ማሳደግ አሁን ስለዚህ አራት በጣም ብሌሲንግ ነው ልጅ ማግኘት ምንድነው ቅድም እንዳልከው ለምሳሌ አንተ ሁለታችን ብቻ ስንሆን እኮ ወሬ ምንም ቢያጋጥመን እናሷ ነው ምንም ችግር የለውም ገባህ አሁን ግን ሁለት ህይወት አለ አንተ ላይ ዲፔንድ የሚሆን ህይወታቸውን በሙሉ አንተ አሁን የምትኖርበት ፐርፐዝ አለ ምክንያት አለ እንዴ እኔ እኮ እንደገር ቢሆን እኮ ሰዎች እኮ ከኔ ውጭ ምንም የላቸውም አላፍነክ ይሰማሃል ገባህ መጀመሪያ የምታረጋቸው ነገሮችን ትቀንሳለህ ብዙ ነገሮችን ነው አሁን ከዛ ውስጥ ማይነስ የምታረጋቸው ምክንያቱም አንተ እነዚህ ህይወት አሁን አንተ ላይ ብቻ ነው ዲፔንድ የሚሆኑት ስለዚህ አላፍነት ሲባል እኮ አሁን ለምሳሌ ፋይናንሻሊ ሳይሆን ብቻ ሳይሆን እኮ የካልቸር የባህል የቋንቋ የማንነት የጸባይ ማግዛት ጥሩ ሰው ሆኖ ማሳደግ ይሄን ሁሉ ምንድነው መጀመሪያ አንተ መጥፎት ከሆነ ያንን ተለውጠው ነው ለሰዎች ጥሩ ራዕይ ማሆን የምትችለው ስለዚህ ያ አላፍነት በሙሉ አለበት ያ ደግሞ አላፍነት ሲመጣ ምንድነው አንተን የፈለ ሰው እኮ አንተ 50 ዓመት ሆኖ እኮ ትንሽ ልጅ ነው ግን አንተ ደግሞ ልጅ ካለ አላፍነት ስላለበት ማቹር ያደርጋል ያሳድግሃል ራሱ ላይፉ ራሱ ቀን በቀን እያሳደገበት ማደግ ሲባል እኮ ሰውነት ሳይሆን እድሜ ሳይሆን አእምሮ ሪስፖንሲቢሊቲ አለ ገባ ከዛ በኋላ ፐርፐዝ አለ
ለነዚህ እኮ ነው የምኖረው ብለህ ፋይት ታደርጋለህ። ህይወትን ከባለፈው በላይ ፋይት ታደርጋለህ። ምክንያቱም ለነሱ ጥሩ ላጤያዊ አስተሳሰብህ ይጠፋና የሆነ የቤተሰብ ኃላፊ ነኝ የሚለው አባትህን ታስታውሳለህ፣ እናትህን ታስታውሳለህ። የአንድ ቀን ስራ ሚስ ብታደርግ አሜሪካ ውስጥ ኪስ ይመታል። ታውቃለህ አንተ ምን የማውቀዋለህ አሜሪካ ወንዴ ሚስ ያንዳንዱ ቀን ቢል ነው ኪስ ቢል አይቆምማ። መኖር አንተ መኖር እስካለ ድረስ ቢሉ አይቆምም። ስለዚህ ልጅ ደግሞ አራት ስንሆን ምንድነው አሁን ሞር ሪስፖንሲቢሊቲ ሲመጣ ከዛ በቃ you work hard የባሰ ጠናከር ትሰራለህ። ኦቨርኦል ደግሞ ግን እኛ አራት መሆናችን ደግሞ ምንድነው ሞር ሩም ገዛን አራት ሩም ገዛን። ግድ ነው እኮ ልጅ ሲመጣ አንድ ልጅ ሲሆን ትችለዋለህ አፓርትመንት፣ ሁለት ሲሆን ግን ደግሞ የየራሳቸው ክፍል ያስፈልጋቸዋል ትላለህ፣ ሶስት ሲሆን ደግሞ ይባሰ ይሆናልና እግዚአብሔር ይመስገን በዚህ ሁሉ እድሜ ሰጥቶ። ለዚህ ነው እዛ ደብረ ብርሃን የተጀመረው ፍቅር ነይ ባክሽ ተጠጊ ብቻሽን ከምትሆኚ ብላት ያልካት ከዛች ከጁስና ከቦምቦሊን ከዶናቷ አሁን አይታል አይደል ሲንግል ሆነ በላጤነት ነይ አልካት። አሁን ደግሞ ለሁለት ሆናችሁ ኑ ትሏቸዋላችሁና እግዚአብሔር ይመስገን ይህን ክብር ያሳያችሁ አምላክ። ሀንዬ ያበሻ ምግብ እንዴት ነው ታበስያለሽ? አረ በጣም ሰላም አለው እንዴ ሁሉም ኢትዮጵያ ምግብ በጣም ቆንጆ ነው። ታበስያለሽ? ኩክ ታደርጊያለሽ? በእውነት ምን ትሰሪያለሽ? ጎመን፣ ድንች በካሮት ሁሉም ነገር። አንዳንድ ጊዜ እንጀራ ጋገራለሁ። በእውነት አዎ ምን አባት ለምን ትለኛለህ? ፍርፍር፣ ጥብስ፣ ሁሉም ኢትዮጵያ ምግብ ለኔ በጣም ቆንጆ ነው። ዶሮስ ትሞካክሪያለሽ? ወጡን አሁን ዶሮ ወጥ ግን ከሱቅ እገዛለሁ። ዶሮውን ግን ዶሮ ወጥ እሰራለሁ። የበሰለው ምናምን ዶሮ ነው ታዲያ? ወደ ገበያ አልሄድም። አሁን ማሚ ስላሉ አሁን በልጡኝና ዶሮ ምናምን የዛን ጊዜ ደግሞ በስማ ማንዬ በቃ የራስሽ ያበደ ሬስቶራንት ምናምን መወደው ምግብ ጎረድ ጥሬ ላይስ እንዴት ነሽ? ጥሬ ላይ ሚጥሚጣና ዋዘ ካለ እበላለሁ እንዴ? ነገሩ የተገናኘ ነው በጥሬ ሙድ አይደለ? እበለዋለሁ አልሽ እፈሰፍሰዋለሁ አልሽ እኮ የዛን ጊዜ ነው ሂድ ብላ እኔም እበላለሁ አለችኝ። ከዛ እኔ ደንግጬ ተንቀጥቅጬ አጎረስኩ። አማርኛ ትችላለች እንዴ ምናምን እያልኩኝ ለመድኩ አሁን። ስለዚህ አሁን ጥሬ ምናምን በቃ ግብዣ ቤት ውስጥ ሲኖር ጥሬ። ባለፈው ራሱ ለክሊፑ ገበሬዎች ጋር የሄድን ጊዜ ፋርመር አየሁሽ ጥሬ ላይ ምናምን አቆራረጥ ራሱ አንደኛ ነሽ። በጣም ደስ ይላል። ከምንም በላይ ደግሞ ባህልን የምትወድልህ የምትመሳሰል የምትጠጋ ስትሆን ደግሞ ደስ ይላል። የመገናኛ ገጠመኝ ላውራው ነበረ፣ ያው ቅድም አውርቼዋለሁ። ወደፊት በሙዚቃ ኮላብ አድርጋችሁ እንግዲህ የምትሰሩት ነገር ይኖራል? ጥሩ ሀሳብ በጣም አውርተንበታል። አክቹዋሊ ይኖራል። ኮላብ ማለት ጀስት በቮይስ አይደለም። አንተ ሙዚቃ እየሰራህ እሷ ሙዚቃዋን እየሰራች። እኛ ያሰብነው እንዴት መሰለህ፣ አሁን ለምሳሌ ብዙ ጊዜ በኢትዮጵያ ሚውዚክ ኢንዱስትሪ ከተመለከትከው እዚህ የምንጠቀማቸው ኢንስትሩመንት እዛ አይጠቀሙትም። ኪቤዝም የለውም አለው መሰለኝ ኪቤዝ። እና አሁን እኛ ያሰብነው ምንድነው እኛ ላይቭ ምናልባት ኪቤዝ አሁን ስንት ደርሷል? ከ15 በላይ ነው ምናምን ነገር ነው። እና ለምሳሌ እኛ ያሰብነው የእሷን ሃርፑን የ48 ስትሪንግ ያልኩን ላይቭ ለማቅዳት ነው እቅዴ። ዋው ነው። አንድ ቻናል ከፍተህ እኮ 48ንም ትቀርጻለህ በአንድ ቻናል። አሁን ድራም አንድ ቻናል ነው የምትከፍትለት ስትቀዳ፣ ኪቦርድ አንድ ቻናል ነው አይደለም ኪቤዝ ላይ። ስለዚህ የዚህንም እኮ እሷ ትጫወት በሁለት እጇ በ10 ጣቷ ትጫወት 48 ስትሪንግ እንጂ አንድ ቻናል ነው የሚከፈትለት። እና ያው ዋናው ምንድነው የኢትዮጵያን ሜሎዲ እየገባት ነው። እሱ አሁን ሜሎዲው እንዴት እንደሆነ አሁን ዲያቶኒክ፣ ፔንታቶኒክ፣ ክሮማቲክ ምናምን የሚባሉ ስኬሎች አላር አሁን እየገባት ነው። ኢትዮጵያ ምን አይነት ስኬል ላይ ነው የሚለውን ሲገባት ነገ እኮ ዜማ አብራ ትሰራለች። ያንን ነው ያቀነው። እኛ ምንድነው አሁን እንዳልኩ ቅድም በዛ ላይ አሁን ኮላብ እንድታረግ ፈልጌ ነው። አሁን ይቃውን ኢንስትሩመንቱን ላይቭ እንዲቀዳና ከዛ በኋላ ወደ ማቀናበር ነው ስማገኘው ነው። እንደውም በዚህ ጉዳይ አወርቼዋለሁ፣ ነግሬዋለሁ። ይሄ ሳምፕል አለ የተገባለኝ ግን ያልገባውም እንጂ በዛ ላይ ሃርፓን እንደገባ ፈልጌ ነው ላይቭ እንዴት አገኘም ሰራ ተጠብቃለሁ። እጓጓለሁ፣ በጣም በደንብ እጓጓለሁ። እሺ በፊልም የምታውቃትን አሜሪካን
ከቢርዬ በፊልም የምታውቃትን አሜሪካን ይሄ እነ ቻክ ኖሪስ እነ ቫንዳም በመኪና የተሸዋወዱ እነ ስቲቨን ሴገል እነ ምናምን የምታየውን አሜሪካን ስትመጣ እሷን አሜሪካን አገኛት እንዴት ተቀበለችህ ቻሌንጅ ነበረ አሜሪካን እሱንስ እንዴት ታለፈ በፊልም ማቆ አሜሪካን እዚህ ስመጣ ርቀታቸው ሰማይና ምድር ነው ሰማይና ምድር ነው ማለት እንደማንኛውም የአፍሪካ ዜጋ ያ ወደ አሜሪካ ማምጣት ህልሙ ይኖርሃል ሆኖም ግን እዛ ያለው ማሪፍ ነበር የሚሰራውና ስራው አሪፍ ነበር ማምጣት ፍላጎት ቢኖርም ግን አስቀድሜ ያለምኩት ነገር አልነበረም እሱን እስከማግኘት ስንገናኝ ሶራሱ እኮ 2 ዓመት እኮ ነው ኢትዮጵያ ሳልመጣ ፊት ስንመጣ ግን ያው እንደማንኛውም የውጭ ሀገር ዜጋ ያው ቻሌንጅ ነበረ ዘበኛ እኮ ነበርኩኝ ዘበኛ ነበርኩኝ ይሄ ሬስቶራንት ነበረና ዘበኛ 2 ወር እንዴት እንደሚያስጠላ ከዛ ከመምህርነት ከመናጀርነት ከመስራት ከመጥቼ እዚህ ዘበኛ ወጣች ዜሮ ግን ደሞዙ አይመምሩን ደሞዝ እናዚህ ስታይ ደግሞ ተጽናና ዛሬ አይደለም አልደመርኩትም እዛም አሪፍ ነው መስዋዕቱ ኦኬ እዛም ኤንጂኦስ ነበር የምሰራው ኖ የራሴ ስኩል ነበረኝ እንደ የእንግሊዝኛ ቋንቋ መምህር ነበርኩኝ የራሴ ስኩል ነበረኝ ነው የአሜሪካን ላንጉጅ ስኩል የደብራን ላይ ይታወቅ ነው ደብራን ትመላስ ተመንሻ ውስጥ 28 ወረዳዎች አሉ ከዛ ውስጥ ብቸኛው የእንግሊዝኛ ቋንቋ መምህር እኮ ነበርኩኝ ስለዚህ ያው ጥሩ ነበርኩኝ ማለት ፈልጌ ተማሪ ሁሉ የሚከፍለው ላንተ ነበረ ያንተ ትምህርት ቤት ነው በቃ በአጠቃላይ ይሄን ነበር እኮ አሜሪካን ላንጉጅ ስኩል ይባላል ስለዚህ እውነት ነው ከሂሮ ወደ ዜሮ ገባ በአንድ ጊዜ ከዘበኛ ዜሮ ሆኜ በ12 ነው 11 ብር ነበር የሚከፈለኝ በሰዓት ከዛ አንቀላፋለሁ አስብስት አክቲ ከዛ በቃ ወይ በጣም የሌለ ዲፕሬሽን ውስጥ ገባው ኤቭሪ ዴይ ሲመጣ ከሷ ጋር በቃ በስጭት ለምን አመጣሽ ለምን መጣው የሚባል ስሜት አለ ደስተኛ ሆኜ አላውቅም ቢያንስ ለ1 ዓመት ገና ግሪን ካርድ ይሄ መጥቶ ወርክ ፐርሚት መጥቶ ወይ ደግሞ ትንሽ ማዞር ሲጀምር ምናምን ተረጋጋው በካሽ ነበር ዘበኝነቱ ኖ ፐርሚት ነበረኝ ወርክ ፐርሚት ነበረኝ ካሽማ አይቀጥርማ ፈረንጅ ዘበኛ እንዴት ይታምናል ሆኖም ግን ቅድም እንዳለች ከሂሮ ወደ ዜሮ ገብቼ ነው እና በጣም ስትራግል ነበር ለአእምሮ አጀስት ማድረግ በጣም ከበደኝ ባህል አለ በጣም ብዙ የካልቸር ኢሊንገት አለ የምግብ መለየት አለ ለመርከው ወጣትነት ደሞ አለ እዛ እንደፈለጉ የገባ የለም የገንዘቡም ነበር በጣም ሰራ ነበር እና እዚህ ስመጣ ደግሞ በቢልት መታለ ቀዳምና እሁድ አይገባኝም የቢል ቶርኒዶ ይመጣል የቀዳምና እሁድ የኦፍ ቀን ነው ሰኞ ይሁን ማክሰኞ ይሁን ያ ነው ቀዳምና እሁድ ያ ከዛ ላምጄ እዚህ ስመጣ ቀዳምና እሁድ አላቀውም ቀኔ ኦፍ ነች ያ ሲጋጭብኝ በጣም ብዙ ቻሌንጅ ነበር ሜንታሊ ቻሌንጅ ነበር ፊዚካልም እንቅልፍ በሰዓት ዋተኛም እና ነገሮች ነበሩ ግን አሁን ግን ይመስገነው ስትለምደው ሂዝ ኖርማል ይያልክ ራስን አፕዴት አደረክ ብዙ ነገር ከጊዜ ጋር ይሄርክ በቃ አላቀቅ ጥሩ ተከፋይ ለመሆን ጥሩ ገንዘብ የሚያገኝ ልጆችም ሲመጡ ደስታው ነው አይ ክላስ ጀመርኩኝ ነኝ ኮሌጅ ተመዘገብኩኝ ራስን ዲስትራክት ለማድረግ ራስን ሐሳብ ለማድረግ ኮሌጅ ኮምፒውተር ሳይንስ ኢንፎርሜሽን ተመርቄያለሁ በክብር ምርቃት ተመረኩት 4.0 ተመረኩት yes ለኮሌጅ ገባው ሐሳቤን ወደዛ ለማሽፍት ለማድረግ ነው እዚህ ዲፕሬሽን ሲመጣ የግድ ክላስ ጀመር ደግሞ ሞር በቃ ሰው እየለመድኩኝ ኮሙኒቲ ጋር የተቀላቀልኩኝ ወክ ማድረግ ጀመርኩኝ ከዛ ምናምን ስንል አሁን ይመስገነው አሪፍ ሆነ አሁንም ግን ትልቁ ዓላማዬ ህልሜ ኢትዮጵያ ነው አፍሪካ የሁላችንም ዋን ዴይ አይቀርም እግዚአብሔር እድሜ ጤናውን ይስጠን ለዛ ያብቃን ሀንዬም እዛ ቡና ምንጠጣጣ እና ቡና ፈልቶ ወርዷል እየተባባልን ምንጠጣጣ ጎረቤት ያድርገን ልክ እንደዚህ ጎረቤት ያድርገን እሺ ሀኒቾዬ እስቲ ከውድ ባለቤትሽ ዘፈን ምትወጂውን አንድ የኦሮምኛ ሙዚቃ አንጎራጉሪልኝ የትኛውን ማቃለው ራስሽ በቃ ምትወጂው የትኛው ሙዚቃ ትወጃለህ ሁሉም ትይውሳው መጥፎ ብላ ታቀም ሙዚቃዎችን የቱንም ትወጂው ጉቺ አማደራ ሲናርጌ ስንደርቢኔ እጅጋጎ ሲናርጌ ስንደርቢኔ ኦ አ ኤ አ ጉቺ ኦ አ ኤ አ
Gucci Gucci, oha, eha, Gucci Gucci, si halcera, olci negolci, normi canche, Gucci Gucci, erenisas acabut, o senin angelicar halci, si halcera, olci negolci. Samni kenni mi awa, Nimi awa, kabina, nimi awa, Kubajirun, kinadawa, Kupunna goti, situdawa, Kubajirun, kinadawa, Kupunna goti, situdawa. I know you want me. I know you need me. Let me touch it, let me hold it. You gotta tell me if you feel it. Get down, let me see you shake it. My heartbeat stops when I look at it. Oha, eha, Gucci Gucci, oha, eha. Gucci Gucci, Oha, eha, Gucci Gucci. Si halchera. olci negolci. ይጨብጨብ። በጣም በእውነት ሀኒ ሪስፔክት ባልሽን ሁለመናውን እንደምታውቂው እርግጠኛ ነኝ እና የብዙ አርቲስቶች ሚስቶቻቸው ግጥሙን አያውቁትም የዘፈኖቻቸውን እና ምን አይነት ባል ነው ከቢርም አያይዘህ የምትመልሰው ምን አይነት ሚስት ናት ሀና አጠር ባለ መልኩ እንደው ግለጹት አሪፍ ጥያቄ ከቢር ለኔ ሁሉም ነው በእውነት ለኔ በጣም ፍቅርዋለሁ በጣም እቀብረዋለሁ እና በፍቅር ጉዞ ውስጥ ሁሌም ከባድ ነገር አለ ፈተና አለው ግን ኖርማል ነው ምክንያቱም ከፈተና በኋላ ፍቅር በጣም ጠንካራ ይሆናል ስለዚህ የጀመርን ነው ብዙ ህልሞች አለን ግን ከቢር በእውነት በጣም እድለኛ ነኝ በጣም ዋው ሀኒቾ ገለሽው አንቺ መጽሐፍ ጻፊ በቃ ዝም ብለሽ ጻፊ በቃ ኖ ጻፊ በቃ ሀኒቾ አማርኛ እናትና ሀገር እስኪባል ድረስ ከቢርዬ እሺ you are lucky by the way እስቲ ሀኒዬን ደግሞ ግለጻት ምን አይነት ሚስት ናት ሀና ዛሬ መቼም ተቀባቡ ማለት እንደምታውቀው በባህላችን ብዙ ጊዜ አንቀባባም ፍቅር በውስጥ ነው ፍቅር አንገልጽም ኤቪዲ አላቪ መላ ባላቪ ማህና አትልም ወፍ የለም ምናባት ባወር አንዴ በእውነት ግን እግዚአብሔር ይመስገን ማለት ስለገለጽክ ስላወራ ኤቪዲ ሲያለክ አይደለም ፍቅር ማለት ገባል አንተም ሁላችንም እንደምናውቀው እና ተግባር ነው እንዳልኩ ቅድም ምንድነው ባህላችን ለምሳሌ ባህላችን እኛ ኤቪዲ አላቪ ልብለ አትልም ይዘለቻሉላ ዶማይዳቪ አልኳት ከምን አስበህ ነው ምን ጠፍተህ ነው ትባላለህ አለችኝ አንድ ቀንም አለ የልተን ነው ምን አለ የት እየገባ ነው ምናምን ስትለኝ ነበር ኤኒዌይስ በአጠቃላይ ደግሞ ስንገልጸው ያው ሀና ማለት ብዙ ጊዜ አንተ እንዳልከው ባልና ሚስት ከአንድ ባህር ከአንድ ወዝ ነው የሚቀዱ ነው ስለዚህ መልክ ባህል የተወከበት ሀገር ፍቅር አይገድብም ፍቅር ነውና ልብን ተከታተል ታገኘዋለህ ስለዚህ ሀንቾ ለኔ ብዙ ሁሉም ነገር ነች ማለት ይችላል ምክንያቱም በመወደው ዘርፍ ላይም ታገዘኛለች ፋሚሊ የሚያማምሩ ልጆች ሰተኛለች ከባህሌ ያልከበዳትም ተቀበለኝ በማንነቴ ከነምናምን እኮ ነው ወደደችኝ ከነምናምን ወዳ እኔን ሳውን የቀየረችው ከኔ ጋር ለመኖር ራሷን ቀየረች ገበረላ አሁን ምክንያት ለፍቅር የሚከፈል ዋጋን ከፍላል እኔን ለመቀየር ሞከረችም እንዴት ታረግ እንዴ አልተባልኩም ራሷን ቀይራ ነው አንተ እንዳንኩ እንዳትቀየር 10 አመታችን ነው ከተጋባንና 10 አመት ማለት በጣም ትልቅ ነው በፈረንጅና በኢትዮጵያ ተጋብተ መቆየት ያናል ባህለኝት ያለ ተስማምተ መኖር በጣም it's not easy ቀለ ነገር አይደለም ስለዚህ ራሷን ቀይራ ነው እኔ መቀየር አልሞከረችም ብትሞክርማ ችግር ነበር እንዴ ፍሪደም አያጣው እኔ አሁን ምኖረው እንደ ወጣሁኝ ያለበት ጸባይ ምንም አንድም አልተቀየረም ያው ነኝ ምክንያቱም አልቀየረችም ራሷን ቀይራ ነው ከኔ ጋር ነው ያረችው ለዛም ነው ይሄን ድረስ እና ያው ባልሽን እኔም ባህልን ላጣል ፈለኩም የሷንም ልገፋ አልፈለኩም መሐል ላይ ተገናኘን እና በጣም ቤስት ማንኛውም ሰው የሚመኛት ምስትነች ዋው ተመልካቾቻችንም ዛሬ ያጨበጨቡ ነው ለዚህ ገለጻው በጣም እናመሰግናለን በድጋሚ የምንገኘው ዶርዜው ቲዩብ ላይ ነው ዶርዜው ቲዩብን በጣታችሁ ከ3 ሰከንድ ባነሰ ሁኔታ ጠቅ በማድረግ
ሰብስክራይብ አድርጉን። እንደ ታላቅ ውለታ እንቆጥረዋለን። በህይወታችን የሚደረግልን ትልቁ ስጦታ ነው። ላይክ አድርጉ፣ ኮሜንታችሁን ሐሳባችሁን ጻፉልን። የምናስተካክለው ነገር ካለ እንታረማለን። እንዲሁም ደግሞ ሼር አድርጉ፣ ለጓደኞቻችሁ ለወዳጆቻችሁ ጋብዙን። ፕሮግራም አለን፣ ብናገር ቆንጆ ታሪክ አለን። እዚህ ቦታ ላይ ብናገር ብዙዎችን ሰው ያንጻል የምትሉትን እንዱሌም እንደምናገረው በአሜሪካን አንድ አባት በኢትዮጵያ ምንዛሬው ዛሬ ተስተካክሏል 4 እናት ነውና በልጆች አስተዳደግ ዙሪያ በልጆቼ ምክንያት አባት ሳይሆን እንደ እናት ሆኛለሁ የምትሉ አባቶች ካላችሁ ኑ ስለ ልጆች እናውራ። ስለ ወደፊት ዕጣ ፈንታቸው የእናንተ መልካም አስተዳደግ መልካም አባትነት ለብዙዎች ጠቀሜታ አለውና ምክራችሁን እንድትሰጡን እዚህ ድረስ ስቱዲዮ እንድትመጡ በስር ባለው ስልክ ብትደውሉልን የዝግጅት ክፍላችን ተቀብሎ ያስተናግዳችኋል። ከኛም ጋር ተገናኝተን በስቱዲዮ ቆይታ እናደርጋለን። በድጋሚ የምንገኘው ዶርዜው ቲዩብ ላይ ነው። ሰብስክራይብ ማድረጋችሁን እንዳትረሱ። ለእኛ እንደ ትልቅ ውለታ እንቆጥረዋለን። ኮሜንት አድርጉን፣ ሐሳባችሁን ስጡ፣ አበረታቱን። የምናስተካክለው ነገር ካለ እንታረማለን። ላይክ በማድረግ አበረታቱን። ሼር ለጓደኞቻችሁ በማድረግ ጋብዙን። ይህ የታላቁ አዲስ አለማየሁ መጽሐፍ ነው። ሀና ምን ይላል? ይሄ መጽሐፍ በጣም አንደኛ ነው። ፍቅር እስከ መቃብር በእንግሊዝኛ love to the grave ይበላል። በአሜሪካኛ love to the grave ይበላል። ፍቅር እስከ መቃብር ነው። እንግዲህ ያቆያችሁ እግዚአብሔር አምላክ አንተን ላንቺ አንቺን ለሱ እድሜ ይስጣችሁ። ለልጆቻችሁ ኑሩ፣ ፍቅራችሁ ይጽና። 25ኛ ዓመታችሁን አክብራችሁ በታላቁ አንቨርሳሪ በሙሉ ባንድ ለማክበር ያብቃን። ይሄ ህልማችን ነው። እንኖራለን። እሺ 15 ላይ እናከብረዋለን፣ ችግር የለው። 15 ላይ በሙሉ ባንድ የመጨረሻው ፕሮግራማችን ነው። ከመሰነባበታችን በፊት ፍቅራችሁን ተገላለጹ። መቼም በእርግጥ ቅድም ብላችኋል፣ ቤታችን ውስጥ በድርጊት ነው የምንገላለጸው ብላችኋል። በቃል የሚደረግ አይደለም፣ አደባባይ ወጥቶ መግለጽ አይደለም። ግን ፍቅራችሁን የመገላለጫ ሰዓት ነውና ጥበብና ፍቅር ነው ፕሮግራሙ። ጥበባቸውን አይታቸዋል፣ ፍቅራቸውን ደግሞ በስተመጨረሻ። ከዛ በፊት ግን ማህበራዊ ድረገጽ ትጠቀሚያለሽ አይደል? ሚዲያ ሶሻል ሚዲያ ምናምን ቲክቶክ ትጠቀሚያለሽ? ፌስቡክም አንዳንድ ቪዲዮዎች ትለቃላችሁ። በጣም አስገራሚ ብዙ ሰዎች ይመለከቷቸዋል። ከዛ ውስጥ እስቲ ያስገረመሽ ኮሜንት የገጠመሽ ኮሜንት እስቲ እንደው ያሳቀሽ በጣም ያዝናናሽ ኮሜንትም ሊሆን ይችላል ያስገረመሽ ብዙ ኮሜንት ብዙ 3000 4000 5000 በጣም ከባድ ነው። ፉል ታይም ስራ አለኝ። በቃ ፉል ታይም ስራ አለኝ። ኮሜንት ማንበብ በሙሉ አልችልም። ፉል ታይም ስራ ነው መከተል አለብኝ። ስለዚህ ኮሜንታችሁን ማንበብ ፉል ታይም ስራ ሆኖብኛል እያለች ነውና አሜሪካ ነው። በቃ ስንት ነው እድሜሽ? እድሜ በእውነት 34 እኔ ደግሞ 38 ብዙ ጊዜ ገባ ያው ሰዎች ኦፖዚት አድርገው ነው የሚያስቡን። ስለዚህ እኔ 4 ዓመት እኔ ታላቋ ነኝ። ታላቋ ነህ? 4 ዓመት አይ ነው አሜሪካ ላይ የልጆችን እድገት እናውቃለን አይደል? 13 ዓመት ለምንም ነገር ያልደረሰች ልጅ እኮ ተሳስተህ ትለክፋትና ጄል የምትገባበት ሀገር ነው። ገብቷል አይደል? ከእድሜዋ በታች የሆነች ልጅ ምናምን እንደዚህ ተመኛት ተብሎ የምናውቀው ሀገር አይደል እንዴ አሜሪካን። እኔ እዚህ ሀገር ስገባ ብዙ ሰው አስጠንቆኛል። ቀና ብለህ እንዳታይ ብዙዎቹ ሕፃን ናቸው ተብዬ ማለት ነውና እንዲህ ትባላለህና አይ ነው አልፈርድምና የወደድካት ለሰው አይደለም የወደድካት ለራስ ነው። አብዛኛው ኮሜንቶቹ ትበቃለች ስለሚሉ እኮ ያንን እኮ ክሬ ለማድረግ ፈልጌ ነው። ለወረቀት ብለን ያገባት ምናምን ብዙ ነገር ይባላል። እሱማ እኮ ለግሪን ካርድ እንዳገባት የኮሜንቱን ስለማቅ ነው። በቃ እንደው አሮጊት አግብተህ ምናምን ይላል። ይሄ አንዳንዱ የማይመለከተው እንግዲህ አንተ ብታገባውን በሱ ኢነርጂ አይደለም የሚያገባት በራስ ኢነርጂ ነው። ራስ ነው የምታስተዳድራት። አይ ነው ከዚህ በኋላም እንግዲህ ለምታውቁት የ4 ዓመት ታላቋ ነው። ከዛ በላይ እሱም ደግሞ በጣም ገና ለግላጋ ነው። 38 ዓመት አለው እያለ ነው። ሰው ልጅ አልጋ ላይ እስካልደከመ ይላሉ አንዳንድ ሰዎች ልጅ ነው ይባላል። እና እግዚአብሔር ያቆያችሁ። እንደው ያስገረመሽ የምታስታውሽው የለም? የገረመሽ ኮሜንት እንደው በተለይ የኡበሩ ነው የምናምኑ ላይ ብዙ የሚበላ ዳቦ ምናምን
አዎ ለምሳሌ ላይክ አንቺ ምንሽ ነው በጣም እኮ ኮመንት ሳይሆን ይኸውልህ ለምትወደው ቀልዱን ነገር ብያለሁ አንቺ በጣም እርቦኛል እኮ እስቲ ምግብ ስጭኝ እሺ ምን ልስጥክ ዳቦ ስጭኝ እባክሽ ካላስቸገርሽ ምን አይነት የሚበላ ተመልካቾቻችን ዳቦ በሌላ ቀን እንመለስበታለን ፍቅራችሁን ተገላለጹ እንግዲህ ብዙ ጊዜ ያው ባህላችን ነው እኔ ሲገልጽ እንኳን ሼም ነው የሚዘኝና ቆንጆ በጣም ወድሻለሁ እሺ እናት ጥሩ ሚስት ነሽ ነው እንዴ አዎ ታላላቀሽ እንደሚስት እኮ ነሽ ምን አስበሽ ነው እሺ ሚስት ነሽ እሺ በጣም ወድሽ እሺ ነኝ ባሬዱ ቆንጆ ባሬዳ ሃኒ ደግሞ ፍቅርሽን ግለጪለት እሺ በየትኛው ቋንቋ ይሻላል በፕሮግራሙ ያለነው በአማርኛ በዶርዘት ስለሆነ ያለነው በአማርኛ ነው ከለቤ በጣም አፈቅርሃለሁ እወድሃለሁ ባለጠችኝ ያታል እስከ ማቀበር ፍቅር እስከ መቃብር ከዛ በኋላ ታቆማለች ከልብ አድርገን እናመሰግናለን ከመሰነባበታችን በፊት አንድ ስጦታ አለኝ ስጦታዬን ልመለስና በጣም ከልቤ ነው መወዳችሁ ይሄ የናንተ ብራንድ ነው ይህ የኔ ስጦታ ነው እንግዲህ የኔ ድርጅት 80 ፕሮዳክሽን ነው 80 ፕሮዳክሽን በተለያዩ ኢንተርቴይንመንቶች ዙሪያ ኢቨንት ኦርጋናይዘር ዌዲንግ ኦርጋናይዘር ከዛ ባሻገር ትልልቅ ኮንሰርቶችን የሬንታል ሰርቪሶችን ስቱዲዮ ሰርቪስ ኤቭሪቲንግ ይሰጣልና በጣም ለመወዳቸውና ለማከብራቸው ለሁለቱ ጥንዶች በተለይ ለኔ ደግሞ ጀስት የቤተሰብ ያህል ናቸውና ከቢርና ሃኒቾዬ ቡና ስጠጡ ሁሉ ጊዜ 80 ፕሮዳክሽን አስቡ ከልብ አድርጌ አመሰግናለሁ እኔም ሃኒታዬ በጣም ገለቶማ ከልብ አድርገን እናመሰግናለን ተመልካቾቻችን ለነበረን ቆይታ ከልብ አድርገን እናመሰግናለን በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ዶርዚዮቲውን ማድረጋችሁን እንዳዘነጉ ለወዳጅ ዘመዳችሁ ለጓደኛ ለፍቅረኛችሁ ጋብዙ እንደውለታ እንቆጥረዋለን ሐሳብ አስተያየታችሁን ስጡን ደውሉልን ሐሳብ ካላችሁ እዚህ እናወራለን መልካም ጊዜ ባይ